የመካከለኛው ምስራቅና የባህረ ሰላጤው ቀውስ ከውቅያኖስ ሞገዶች በላይ በተንቀሳቀሰ ወታደራዊ ፍጥጫ ከምድር በታች በሚስጥር በተቀበሩ የኒኩለር እሽቅድድሞችና በዲጂታሉ ዓለም በተሰነዘረ ስውር የሳይበር ጥቃት የታጀበ እጅግ ውስብስብ የጂኦፖለቲካ ትርኢት ሆኗል። ይህ በዓለም አቀፍ ደረጃ ከፍተኛ ስጋትን የደቀነው ቀውስ በባህር ላይ በተፈጸመው የሚሳኤል ጥቃትና በማዕቀብ እገዳዎች ሳቢያ የተቀሰቀሰውን ውጥረት ወደ አዲስ የዲፕሎማሲና የሳይበር ምህዳር ጦርነት ያሸጋገረው ሲሆን ስጋቱም አሜሪካ በምታስተናግደው የ2026 የፊፋ ዓለም ዋንጫ ላይ ባንዣበበበት የሳይበር ጥቃቶችና የደህንነት ማስጠንቀቂያዎች አማካኝነት ታላቁን ዓለም አቀፍ ስፖርታዊ መድረክ ጭምር ጥላ ማጥላት ጀምሯል። በአንድ በኩል የአሜሪካና የኢራን ወታደራዊ በላይነት ፍልሚያ የሆርሙዝ ባህረ ሰላጤ ደህንነት ጥያቄው ሲጥል፣ በሌላ በኩል ደግሞ ከዋሽንግተን እስከ ቴሄራን የተዘረጉት የዲፕሎማሲ ውጥረቶች ያለምን ትኩረት ስበዋል። ይህ የሁለቱ ሀያላት ፍጥጫ በባህር ዳርቻዎች ከተሰነዘሩ የአየር ላይ ጥቃቶችና የኒኩለር ማዕከላት ፍንዳታዎች አልፎ የኢራንን እስላማዊ ሪፐብሊክ ሉዓላዊነት እውቅና እስከሚያስገኘው የኢስላማባድ የመግባቢያ ስምምነትና የሳይበር ተዋጊዎች በአሜሪካ መሰረተ ልማቶችና በዓለም ዋንጫው ስታዲየሞች ላይ እስከሚሰነዝሩት ማስፈራሪያ ድረስ የተራዘመ ጥልቅ ስትራቴጂካዊ ይዘት አለው። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊ የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። የአሜሪካ ጦር ተጨማሪ ህንዳውያን መርከበኞችን ገደለ። አሜሪካውያንስ በኦማን ባህረ ሰላጤ አራተኛው የነዳጅ ጫኝ መርከብን መቱ። ኢንዲያ ሴንትራል ባወጣው ዘገባ መሰረት በማርሻል ደሴቶች ባንዲራ ስር በምትጓዝ የነዳጅና የኬሚካል ጫኝ መርከብ ኤምቲ ሊያክ ፍሪደም ላይ ተፈጽሟል በተባለ የተጠረጠረ የአሜሪካ ጥቃት 4 ህንዳውያን ሰራተኞች አባላት ተገድለዋል። ዘገባው በመርከቡ ላይ ከሚገኝ አንድ መርከበኛ ጋር በቀጥታ ተነጋግሬያለሁ ያለውን ሰው ጠቅሷል። እንደ ዘገባው ከሆነ ጥቃቱ የተፈጸመው እኩለ ሌሊት አካባቢ በህንድ ሰዓት አቆጣጠር ሲሆን መርከቧ ከኮርፋካን መልሕቅ ማቆሚያ ወደ ኦማን ወደብ በመጓዝ ላይ ነበረች። ዘገባው የባህር ላይ ትራንስፖርት መረጃዎችን በመጥቀስ ጉዳዩን ያጠናከረ ቢሆንም ክሶቹ እዚህ ላይ አላበቁም። በዚህ ዘገባ መሰረት መርከበኛው የሞቱትን የሰራተኛ አባላት አስክሬን በመርከቧ ጥልቅ ማቀዝቀዣ ውስጥ በግል ማኖሩን ተናግሯል። በአንድ እጅግ ዘግናኝ በሆነ ትረካ ይህ መርከበኛ አንደኛው የስራ ባልደረባው በፈንጂው ኃይል ክፉኛ እንደተመታና የተረፈው የሰውነት ክፍል በአንድ የቆሻሻ ማጠራቀሚያ ፕላስቲክ ውስጥ ሊገባ የሚችል ያህል ትንሽ እንደነበር ገልጿል። ለዚህ አሰቃቂ ውድመት ምክንያት የሆነው ምንድነው ተብሎ ሲጠየቅ መርከበኛው የአሜሪካን ጥቃት ተጠያቂ አድርጓል። እነዚህ በኢንዲያ ሴንትራል የታተሙ ክሶች በፍጥነት በማህበራዊ ሚዲያ በመሰራጨት ከፍተኛ ድንጋጤና ግራ መጋባትን ፈጥረዋል። የተባሉት 4 ተጨማሪ ህንዳውያን መርከበኞች ሞት ዜና የቫይረስ ያህል ሲዛመት የህንድ የውጭ ጉዳይ ሚኒስቴር ጣልቃም ገብቷል። ሚኒስቴሩ ዘገባዎቹን በማያሻማ ሁኔታ ውድቅ አድርጓል። በአንድ ይፋዊ መግለጫ ሚኒስቴሩ የሊያክ ፍሪደም መርከብ ካፒቴን ጋር ተነጋግረናል፣ እርሱም ሁሉም የሰራተኛ አባላት በሰላም እንዳሉና የወጣው መረጃ ሐሰት መሆኑን አረጋግጦልናል ብሏል። የህንድ የመርከብ ጠቅላይ ዳይሬክቶሬትም ክሶችን ውድቅ አድርጓል። ይፋዊ ምንጮች እንደገለጹት ባለስልጣናት ከመጀመሪያውኑ የመርከቧ ካፒቴን ጋር በመገናኘት ሁሉም የሰራተኛ አባላት ደህንነታቸው የተጠበቀ መሆኑን አረጋግጠው ነበር። ሆኖም የመንግስት ማብራሪያ ከመምጣቱ በፊት ስጋቶቹ ቀድሞውኑ ኑረው ነበር። የህንድ መርከበኞች ማህበር መርከቧ ጋር ግንኙነትን መመስረት እንዳልቻለና የከፍተኛ ድግግሞሽ ሬዲዮዋ ምላሽ እንደማይሰጥ ገልጾ አስቀድሞ ማስጠንቀቂያ ሰጥቶ ነበር። ይህ የግንኙነት መቋረጥ አንድ አሰቃቂ ነገር ተፈጥሮ ሊሆን ይችላል የሚል ፍርሃትን ቀስቅሶ የነበረ ቢሆንም ከሰዓታት በኋላ ማህበሩ መርከቧ በተሳካ ሁኔታ መከታተል መቻሉንና ቦታዋን ማግኘቱን በማሳወቅ መርከቧ አሁንም ስራ ላይ መሆኗን አመልክቷል። ይህ ማብራሪያ የመጣው በባህረ ሰላጤው ክልል ውስጥ ውጥረቱ ከፍተኛ ደረጃ ላይ በደረሰበትና በኢራን ግጭት መሃል ከህንድ ጋር ግንኙነት ባላቸው መርከቦች ላይ ተከታታይ ጥቃቶች እየተፈጸሙ ባለበት ወቅት ነው። በመካከለኛው ምስራቅ ውቅያኖሶች ላይ ይህ አውሎ ንፋስ ሲያሽከረክር ዓለም ይህንን የፖለቲካ የወታደራዊና እጅግ ግላዊ የሆነ አስደንጋጭ ክስተት በቅርበት እየተከታተለው ነው። ኢራን ቀጥተኛ በሆነ መንገድ አሜሪካን በመወንጀልና ህንድን በመደገፍ በአሜሪካ ላይ የፈንጂ ያህል ኃይለኛ የሆኑ ክሶችን ሰንዝራለች። በአሜሪካ ባህር ኃይል ኦማን የባህር ዳርቻ ላይ በተፈጸሙ ተከታታይ ገዳይ ጥቃቶች ንጹሐን መርከበኞች መገደላቸውን ተከትሎ ከቴሄራን የሚወጡት ቃላት ከማግባባት የራቁ ናቸው። ያነገበ ስርቆትና የባህር ላይ ውንብድና በሚሉ ከባድ ቃላት የኢራን የውጭ ጉዳይ ሚኒስቴር የአሜሪካን ድርጊት ታውግዟል። ቃል አቀባዩ እስማኤል ባጋይ ይህ ድርጊት የአሜሪካ መንግስት መደበኛ ዲፕሎማሲያዊ አለመግባባት
ሳይሆን የባህር ላይ ውንብድናና ፖሊሲ ውጤት መሆኑን በማሳወቅ ለተፈጠረው ሰብአዊ እልቂት አሜሪካን ተጠያቂ እንድትሆን አሳስበዋል። ይህ የቃላት ጦርነት ጀርባ ያለው እውነተኛ ምስል ግን እጅግ አሳሳቢ ነው። አንድ የአሜሪካ ተዋጊ ጀት ከኦማን የባህር ዳርቻ ላይ ማሪቬክስ የተባለችውንና 21 ህንዳውያን መርከበኞችን አሳፍራ የነበረችውን የነዳጅ ጫኝ መርከብ ኢላማ አድርጓል። ተአምራዊ በሆነ መንገድ ሁሉም ተርፈዋል። ነገር ግን ከ2 ቀናት በኋላ ሁኔታው ወደ ገዳይነት ተለወጠ። ሴቲ ቤሎ የተባለችው በፓላው ባንዲራ የምትጓዝ ሌላ መርከብ ተመታች። በዚህ ጥቃት 3 ህንዳውያን ዜጎች ህይወታቸውን አጡ። ኢራን ይህንን ድርጊት በዓለም አቀፍ የውሃ ላይ ህግ መሰረት ህገወጥ ጥቃት ስትል ፈርጀዋለች። ይህ አሳዛኝ ክስተት ገና መፍትሄ ሳያገኝ ጃሊቨር የተባለች የጊኒ ቢሳው ባንዲራ ያለባት መርከብ 20 ህንዳውያን ሰራተኞችን ይዛ ጥቃት ተሰነዘረባት። ዋሽንግተን መርከቦቹን የኢራንን ነዳጅ በማጓጓዝ የአሜሪካን ማዕቀብ ጥሰዋል የሚል መከራከሪያን ያቀረበች ቢሆንም ኢራን ግን ይህ ዓለም አቀፍ የባህር ላይ ህግንና የነጻ ንግድ መብትን የሚጥስ ተቀባይነት የሌለው የጥቃት አካሄድ እንደሆነ አጥብቃ ተከራክራለች። የህንድ መንግስትም በበኩሉ አሜሪካውያን ዲፕሎማቶች ጄሰን ሚክን በመጥራት ግድያውን በጥብቅ አውግዘዋል። ይህ በባህር ላይ የተካሄደው ፍጥጫና የሉዓላዊነት ጥሰት የጦርነቱን መልክ ወደ ሌላ ይበልጥ ረቂቅና አደገኛ ወደሆነ አውድማ አስፋፍቶታል። የጦር መሳሪያዎች ድምፅ ከሚሰማበት የውቅያኖስ ዳርቻ ባሻገር የሳይበር ምህዳሩ አዲስ የትግል መድረክ ሆኖ ብቅ ብሏል። በ2026ቱ የፊፋ ዓለም ዋንጫ ዋዜማ ላይ ከኢራን ጋር ግንኙነት አላቸው የተባሉ የሳይበር ተዋጊዎች በአሜሪካ መከላከያዎች ላይ የተሰነዘረውን ጥቃት እንደ መልካም አጋጣሚ በመጠቀም ወደ አሜሪካ የውስጥ መሰረተ ልማቶች ሰርገው ገብተዋል። አንዳላ የተባለው የሳይበር አጥቂ ቡድን በካሊፎርኒያ የሚገኙ የውሃ አቅርቦት ስርዓቶችን መስበሩንም አውጇል። ይህ እርምጃ አሜሪካ በደቡባዊ ኢራን ሲርካ አካባቢ በሚገኙ የውሃ ማጠራቀሚያዎች ላይ ለፈጸመችው የአየር ጥቃት እንዳጸፋዊ ምላሽ የተወሰደ መሆኑም ተገልጿል። ቡድኑ የአሜሪካ የውሃ ስርዓቶች ሙሉ በሙሉ የማቋረጥ አቅም እንዳለው ቢገልጽም ሆን ብሎ ይህንን ከማድረግ መቆጠቡን በማሳወቅ ማስጠንቀቂያ ብቻ ማስተላለፉን አመልክቷል። እንደናንተ ሞኝ ፕሬዝዳንት የውሃ አቅርቦቱን በቀላሉ ልንቆርጠው እንችላለን፣ ነገር ግን የኛ መንገድና ትምህርት ቤት የተለየ ነው ሲል ቡድኑ አሜሪካን አሽሟጧል። የአንዳላ ቡድን ዛቻ በውሃ መሰረተ ልማት ላይ ብቻ የተገደበ አልነበረም። አሜሪካ እያዘጋጀች ባለው በዓለም አቀፉ የፊፋ ዓለም ዋንጫ ላይ ያነጣጠረ ከባድ ማስጠንቀቂያንም አስተላልፈዋል። በአሜሪካ ከተሞች የሚካሄዱ ጨዋታዎች ላይ ከፍተኛ የደህንነት ስጋት ሊፈጠሩ እንደሚችሉ በማመልከት የኤፍቢአይ ድሮኖች መቆጣጠራቸውን፣ የፊት ለይቶ ማወቂያና የሰሌዳ ማንበቢያ ስርዓቶችን ሾልከው በመግባት መረጃዎችን መውሰዳቸውን አስታውቀዋል። ይህ ብቻ ሳይሆን ወደ 2373 የሚጠጉ የአሜሪካ ወታደራዊ አባላት የግል መረጃዎችን አውጥተናል በማለት ወደ መካከለኛው ምስራቅ የተሰማሩ የአሜሪካ የባህር ኃይል ወታደሮች ቤተሰቦቻቸውን እንዲሰናበቱ የሚያስጠነቅቅ አሳሳቢ መልእክትንም አስተላልፈዋል። ይህ የሳይበር ዘመቻ ኢራን ሉዓላዊነቷን ለማስጠበቅ ያላትን አቅም በግልጽ ያሳየ ነው። ባህላዊ ወታደራዊ እርምጃዎችን ብቻ ሳይሆን የተመጣጠነ ያልሆነ የሳይበር ጥቃትን በመጠቀም የባላንጣዋን የውስጥ ደህንነት የመነቅነቅ ጫና የመፍጠር ጥልቅ ስልታዊ አቅም እንዳላት በተጨባጭ አስመስክራለች። የአሜሪካ ባለስልጣናት ይህንን የሳይበር ጥቃት በውሃ መሰረተ ልማቶች ላይ የደረሰውን ተጽዕኖ ባያረጋግጡም በዓለም ዋንጫው ስታዲየሞች ዙሪያ የጸረ ድሮን መከላከያዎችንና ጥብቅ የደህንነት እርምጃዎችን መውሰድ መጀመራቸውን የዛቻውን አሳሳቢነት ያሳያል። በዚህ ተደራራቢ ወታደራዊና የሳይበር ፍጥጫዎች መካከል የዓለም የፖለቲካ መድረክ ያልተጠበቀ ርዕደ መሬትን አስተናግዷል። ፕሬዚዳንት ዶናልድ ትራምፕ በአሜሪካና በኢራን መካከል ጦርነቱን በዘላቂነት የሚያስቆም የመግባቢያ ስምምነት መፈረሙን አስታወቁ። ይህ ድንገተኛ ዜና የእስራኤልን ባለስልጣናት እጅጉን አስቆጥቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህ ስምምነት እስራኤልን በጨለማ ውስጥ ያቆየና ስትራቴጂካዊ ፍላጎቷን ያላካተተ መሆኑን ገልጸዋል። አንድ የእስራኤል ባለስልጣን ትራምፕ በኢራን ጉዳይ ላይ አሳልፈው ሰጡን በማለት ቅሬታቸውን በግልጽ አሰምተዋል። የእስራኤል የፍትህ ሚኒስቴር የነበሩት አዮሌት ሻኬድ እና የኔታንያሁ የቅርብ አማካሪ የሆኑት ጻሂ ብራቨርማን ስልኮቻቸው በሃንዳላ ጠላፊዎች መሰበሩ ሁኔታውን ይበልጥ አወሳስቦታል። ኢራን በበኩሏ ይህ ስምምነት የተገኘው በአሜሪካ በጎ ፈቃድ ሳይሆን ኢራን ባሳየችው ጠንካራ የመከላከል አቅምና ወደኋላ የማለት ፍላጎት ባለማሳየቷ መሆኑን ገልጻለች። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ አሜሪካ ወደ ድርድር ጠረጴዛ የመጣችው የኢራንን አቅም መገዳደር እንደማትችል ስለተገነዘበች መሆኑን አብራርተዋል። ማዕቀቦች ሙሉ በሙሉ እስካልተነሱና የኢራን የኒኩለር ማበልጸግ መብት እስካልተከበረ ድረስ ስምምነቱ ተግባራዊ እንደማይሆን በማስጠንቀቅ ቴሄራን ሉዓላዊነቷን አሳልፋ እንደማትሰጥ አረጋግጠዋል። የዲፕሎማሲው ጥረትና ፍጥጫው ትይዩ በሆነ መንገድ ሲጓዝ ኢራን ቁልፍ የሆነውን የሆርሙዝ ባህረ ሰላጤን መዝጋቷን ማሳወቋ ሁኔታዎችን ወደ ከፍተኛው ጥረት አሸጋግሯል። የካተም አላምቢያ የጦር አዛዥ ማንኛውም የጠላት መርከብ በዚህ ስትራቴጂካዊ ውሃ መስመር ለማለፍ ቢሞክር እንኳን ህጋዊ ኢላማ እንደሚሆን አስጠንቅቋል። ይህ ባህረ ሰላጤ የዓለምን 20 በመቶ የነዳጅ አቅርቦት የሚያስተናግድ በመሆኑ መዘጋቱ በዓለም አቀፉ የኤነርጂ ገበያ ላይ ከፍተኛ ንዝረትን ፈጥሯል። አሜሪካም ይህንን ጫና ለመስበር በኢራን ደቡባዊ ባህር ዳርቻ በሚገኙ ወታደራዊ ማዕከላት ላይ ጥቃት ሰንዝራ ነበር። ኢራን ግን እጇን አጣጥፋ አልተቀመጠችም። ወዲያውኑ በባህሬን በኩዌትና በዮርዳኖስ በሚገኙ የአሜሪካ የጦር ሰፈሮች ላይ ተከታታይ የባለስቲክ ሚሳይሎችንና የድሮን ጥቃቶችን አዘነበች። ይህ የአጸፋ እርምጃ ኢራን በክልሉ ውስጥ ያላትን ሰፊ ወታደራዊ ክንድና የመከላከል አቅም በተጨባጭ ያሳየ
ነበር። አሜሪካ በአየር ኃይሏ ጥቃት ብትሰነዝርም ኢራን በመላው መካከለኛው ምስራቅ ባሉት ስትራቴጂካዊ ተቋማት ላይ አጸፋዊ እርምጃ የመውሰድ ችሎታዋን የሀገሪቱን ሉዓላዊነት ከመደፈር በፊት ማንም ኃይል ደግሞ ደጋግሞ እንዲያስብ የሚያደርግ ጠንካራ የመከላከል አቅም መሆኑን በአስገራሚ ሁኔታ አሳይቷል። በባህሬን የሚገኘው የአሜሪካ 5ኛ የባህር ኃይል እዝ አካባቢ ሳይቀር ከጥቃቱ ማዕበል አላመለጠም። ይህም ግጭቱ ከኢራን ድንበር ባሻገር ያለውን ስፋት ያሳያል። ከዚህ ሁሉ ወታደራዊ ትርምስና የፖለቲካ መጎተት ጀርባ የፋይናንስና የድብቅ ስምምነት ወሬዎች አየሩን ሞልተውታል። የተባበሩት አረብ ኤምሬትስ በክልሉ ውስጥ ያለውን ውጥረት ለማርገብና በራሷ ላይ ጥቃት እንዳይሰነዘር ለመከላከል $3 ቢሊዮን የያዘ ሚስጥራዊ ክፍያ ለኢራን ፈጽማለች የሚል ዜና መውጣቱ አዲስ መነጋገሪያ ሆኗል። የተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስቴር ይህንን ዜና ጥብቆ ያስተባበለ ቢሆንም ምንም አይነት የታገደ የኢራን ገንዘብ አልተለቀቀም በማለት መግለጫ አውጥቷል። ሆኖም ይህ ወሬ በራሱ በክልሉ ውስጥ ያለውን የፍርሃትና የጥንቃቄ ድባብ የሚያንጸባርቅ ነው። ኢራን በበኩሏ ከማንም ጋር ቢሆን በሉዓላዊነቷ ላይ እንደማትደራደር በወታደራዊ ኃይሏም ሆነ በሳይበር አቅሟ ጥቅሟን ማስከበር እንደምትችል በአደባባይ እያሳየች ነው። በሌላ በኩል ሲኤንኤን ባወጣው ዘገባ መሰረት ኢራን በቦምብ የተመታውን የኢስፋሃን የኒኩለር ኮምፕሌክስ ዋሻዎችንና የማዕድን ማውጫ በሮችን በድብቅ እንዲናዱ አድርጋለች። ይህንን ያደረገችው የአሜሪካ ጦር በሳይት ውስጥ የተቀበረውን በከፍተኛ ደረጃ የበለጸገ ዩራኒየም ለመውሰድ የሚያደርገውን ወታደራዊ ጥቃት ለመከላከል ሲሆን የቀድሞ ከፍተኛ የኒኩለር ባለስልጣን እንደተናገሩት ይህ እርምጃ ኢራን የተወሰነውን ማቴሪያል ማግኘት አልቻልኩም ብላ እንድትከራከር እድል ይሰጣታል። በግንቦት ወር አጋማሽ ላይ የአሜሪካ ጦር የኒኩለር ማቴሪያሉን ለመያዝ ወታደራዊ ኦፕሬሽን ለማድረግ ተዘጋጅቶ የነበረ ቢሆንም ከባድ አደጋ ሊያስከትል ስለሚችል ተሰርዟል። ዶናልድ ትራምፕም ዩራኒየሙን በኃይል የመውሰድ ሂደት አደገኛነትን አምነዋል። ከ2017 እስከ 2021 የብሔራዊ የኒኩለር ደህንነት አስተዳደር የኒኩለር ማቴሪያል ማስወገጃ ቢሮ ኃላፊ የነበሩት ስኮት ሮከር እንደተናገሩት ተደራዳሪዎች ኢራን አጠቃላይ የዩራኒየም ክምችቷን ለግምገማ ወደ ማዕከላዊ ቦታ እንድታመጣ ካስገደዷት ኃላፊነቱ በኢራን ላይ ይወድቃል። ነገር ግን በዚህ ሁኔታ ውስጥ ኢራን የተወሰነውን ዩራኒየም ክምችት ሊገኝ የማይችል ነው የሚል ክስ በማቅረብ ወደፊት በድብቅ ልትጠቀምበት ትችላለች የሚል ስጋትም አለ። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ በሰጡት ቃለ መጠይቅ በእስራኤል ላይ የተሰነዘረው ጥቃት ለመጀመሪያ ጊዜ ጥቃቱን በብልጫ ለመጀመር የረዳ ትልቅ ስትራቴጂካዊ ስኬት መሆኑን ገልጸዋል። አዲሱ የኢስላማባድ የመግባቢያ ስምምነት ሊባኖስን ጨምሮ በሁሉም ግንባሮች ላይ ጦርነት እንዲቆም የሚያደርግ መሆኑን ገልጸው ሊባኖስና ሂዝቦላ ከኢራን ሕዝብ ጎን ተሰልፈው የተዋጉ በመሆናቸው ኢራን ፈጽሞ እንደማትተዋቸውና የተፈረመው የተኩስ አቁም ስምምነት ሊባኖስንም እንደሚያካትት አረጋግጠዋል። በመግባቢያ ስምምነቱ መሰረት የመጨረሻው ስምምነት ላይ ለመድረስ ለ60 ቀናት የሚቆይ ድርድር የሚደረግ ሲሆን በዚህ 60 ቀናት ውስጥ ስምምነቱ ተግባራዊ ካልሆነ ድርድሩ ወደፊት አይቀጥልም። ድርድሩ በጥሩ ሁኔታ ከሄደ የ60 ቀናቱ ጊዜ ሊራዘም የሚችል ሲሆን ስምምነት ላይ መድረስ ካልተቻለ ግን ሁለቱም ወገኖች ወደ ቀድሞ ሁኔታ የመመለስ ሙሉ መብት ይኖራቸዋል። በተጨማሪም በኒኩለር ጉዳይ ላይ የሚደረገው ድርድር በተለይም በከፍተኛ ደረጃ የበለጸጉ የ60 በመቶ ማቴሪያሎችን በተመለከተ ብቸኛው አማራጭ በራሷ በኢራን ውስጥ ማቅለጥ መሆኑን አራቺ አብራርተዋል። ስምምነቱ አሜሪካ በኢራን ውስጥ ጉዳይ ላይ ጣልቃ እንዳትገባ የሚያስገድድና ኢራንም በአሜሪካ ውስጥ ጉዳይ ላይ ጣልቃ እንዳትገባ የሚጠይቅ ሲሆን ይህም ፍጹም በሆነ እኩልነት ላይ የተመሰረተ ነው። ይህ ስምምነት ባለፉት 47 ዓመታት ውስጥ ለመጀመሪያ ጊዜ አሜሪካ የኢራንን እስላማዊ ሪፐብሊክ ሉዓላዊነት በግልጽ ያከበረችበት በጽሁፍ ያሰፈረችበትና የሁለቱንም ሀገራት ሉዓላዊነትና እኩልነት የደነገገበት በመሆኑ እጅጉን ወሳኝ አንቀጽ እንደሆነ አራቺ ገልጸዋል። ከመርከቦቹ መመታት እስከ ዓለም ዋንጫው የሳይበር ስጋት፣ ከትራምፕ አስገራሚ ስምምነት እስከ ሆርሙዝ ባህረ ሰላጤ መዘጋት እንዲሁም ከመካከለኛው ምስራቅ ወታደራዊ ትርምስ እስከ ሚስጥራዊ የገንዘብ ዝውውር ክሶች ድረስ ያሉት ክስተቶች አንድ ሀቅን በጉልህ ያሳያሉ። የኢራን እርምጃዎች የሀገሪቱን ሉዓላዊነት፣ የግዛት አንድነትና ደህንነት ከማስጠበቅ አኳያ ያላትን ዘርፈ ብዙ አቅም ፍንትው አድርጎ አሳይተዋል። በባህር ላይ የሚደረገው የኃይል ትርኢት በሳይበር ምህዳሩ ከተሰነዘሩት እጅግ ዘመናዊ ጥቃቶች ጋር በማዋሃድ ቴህራን የተመጣጠነ ያልሆነ የጦርነት ስልትን በከፍተኛ ብቃት መተግበር እንደምትችልና የአያሌ ሀያላን ሀገራትን የውሳኔ አሰጣጥ ላይ ተጽዕኖ ማሳረፍ የሚያስችል ስትራቴጂካዊ ጥልቀት እንዳላት በተጨባጭ አስመስክራለች። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ